የወለዱ ቆንጅዬ ልጅ የወለዱ ልጆች ሄደው ባለፈው ኦዲየንሱም ላይ ማንም ላይ ሙድ ይዘው ነው የወጡት። እነሱ ጋናሽ እኔ እነሱ ታያቸው እነሱንም አይቻቸዋለሁ። በቃ መነሻዎቹ እነሱ ናቸው። ማሬ አይ ቆይ ልንገርሽ፣ አሁን እሱን ተይና፣ እኔ ግን ዛሬ አንድ ሀሳብ ልስጣችሁ። ቆይ አሁን አንዳንድ ሰዎች ለምንድነው ዛሬ ወይ ያልተቀበለችላችሁ የተጨነቃችሁ ሰዎች ካላችሁ ሀይሚዬን የመሰለ ጀግና ሴት ጨዋ ሴት አቃታለን አይደል? ጭምት ነች። ሄዳ ከዛ ጋር የምትለጣጠፍ አይደለችም። ወዲያው እሺ ብላ ላዩ ላይ የምትዘል ሴት አይደለችም። ባህሪዋን በአጠቃላይ እናቃታለን እስካሁን ስንከታተላት አይደል? ስለዚህ ይቺ ሴት በአንድ ቀን እንዴት ነው ጥያቄ እሺ ብላ ትላለች? ጠልታው እኮ አይደለም ማሰብ ህይወት ነው። ህይወት ውስጥ ነው። ከዚህ በኋላ እንግዲህ ፍቅረኛሞች ነን ብለን ካስታወቅን በኋላ አሁንም ማስበው ስለኔና ስለሷ ህይወት ነው። ለብቻ የሚባል ህይወት ይቀራል። አንድ ነን ምናምን እያለ ዘርዝሯል እኮ ብሩኬ በደንብ አድርጎ ሂደቱን በደንብ አድርጎ ዘርዝሯል። ስለነዛን ሁሉ ሁኔታ እንዴት ነው እውነት ነው ውሸት እንትን ነገሩ ይደበላለቅባታል። በቃ ልጅ ነች ይደበላለቅባታል። ገባሽ? አሁን አይደለም የምጨርሳቸው የምናሳካቸው ነገሮች አሉ ይላሉ ሁልጊዜ። ስለዚህ በመሀል ይሄ ጥያቄ ቀረበ። ያ ማለት ጠላችሁ አይደለም፣ አልፈለገችውም ማለት አይደለም። ምናልባት እሷ ቆይታም ይሄን ነገር ሊሰሩበትም ይችላሉ፣ ትንሽም ሊያራዝሙትም ይችላሉ። ይሄ ደግሞ እንደማንኛውም ልጆቹ ሁለቱም እንደማንኛውም ሰዎች የምናያቸው ሰዎች አይደሉም። ሁለቱም ጨዋ ልጆች ናቸው። ስለዚህ የጨዋ ደንቡ ነው። አትደናገሩ፣ አትፍሩ። እሺ አትለው ይሆናል እንደዚህ ይሆናል ብላችሁ አትጨናነቁ እህቶቼ። ሲጀመር እኮ ገንጌ ምንም የሚፈጠር ችግር የለም። በቃ ይሄ ወጉ ነው። ይሄ እኔ ጓደኛ ሆነን የኔ ጓደኛ ሆነን ከርመናል ከባለቤቴ ጋር። ከዛ በኋላ የፍቅር ጥያቄ ሲጠይቀኝ ብዙ ስቶፖች እኔ በአንድ ቀን እሺ ብዬ እንትን አላልኩም። ማንኛውም ሴት የምታደርገው። ሁለተኛ ደግሞ አንዳንድ ሰዎች ጋር የሰማሁትም የደረሰኝም ለምን ሲጠይቃት እንትን ምንድነው ገና ፍቅር ጥያቄ ሳይጠያይቁ አንዴችን ልግለጽ፣ እንደው አንድ ሰው ጣልቃ እንዳይገባብኝ ልጨርስ። ግለጭ ማሪ ተናገሪ። የሰማሁት መረጃ እንትን ለኔም የጠየቁኝ ሰዎች ስላሉ ነው። ለምንድነው ሰዎችን ሰብስቦ ጓደኞቹን ሰብስቦ ቀለበት ገብስቶ እንደዛ አድርጎ ነው አፈቅርሻለሁ ብሎ የሚጠይቃት? እንዴ እናንተ ምን ሆናችሁ ነው ግን? መጀመሪያ የፍቅር ጥያቄ ሳውቅ እንደምታፈቅረውና ፍቅር ጥያቄውን ሳትመልስ ቀለበት ፕሮግራም የሚሆነው ፍቅር አይቀድምም እንዴ? ጓደኛ ነበርን። ከዛ እኮ እኔ እኮ አፈቅርሻለሁ ለፍቅር መፈልግሽ አንቺን ነው፣ ወደፊት ለትዳር መፈልግሽ አንቺን ነው። ከዛ በኋላ ነው ወደ ቀለበት የሄድኩት። እኔ እንግዲህ በህይወቴ ሲሄድ የሄድኩት መጀመሪያ ጓደኛሞች ናቸው። በጣም ይከባበራሉ፣ በጣም ይጓደዳሉ። ሁለቱም ፍቅር ተገላልጸው ሚዲያ ላይ አልመጡም። በውስጣቸው በሚያደርጉት ነገር ግን በድርጊት በተግባር ፍቅራቸውን የሚገላለጹ ሰዎች ነበሩ። አሁን ደግሞ መጀመሪያ የሚጠይቃት አይ እኔ ውስጥ ያለውን ፍቅር ሚዲያው ግራ ስለተጋባ ሚዲያዎችም ስላልገባቸው አንዳንዴም አንቺ ላይ የሚደርስብሽ ነገር አለ፣ መሴጅ የሚደርስብሽ ስላለ ያንን ነገር ላሳውቅሽ። ከዛ በኋላ ነው ልጁንም ግራ ታጋቡት ወደ ቀለበት የሚሄደው። ይሄ ጠፍቶት ነው እንዴ? ከዛ በኋላ ጓደኛ አሁን እሷ የፍቅሩ ጥያቄ ሳይቀድም ጓደኛ ሰብስቦ መጥቶ ቀለበት ይዞ ቢመጣ ምን አይነት ስሜት ነው የሚሰማት ይች ልጅ ራሷ? እንዴ ከየት ወዴት ነው የምትሄደው እኮ ነው የምትለው። ቅደም ተከተል የሚባል ነገር አለ። እኔ እንደዛ ነው ሳገባ የሆነው። እንግዲህ ጓደኛሞች ነበርን፣ ተፋቀርን፣ የፍቅር ጥያቄዎች ተጠያየቅን፣ ወደፊት ለጋብቻ እንደምንፈላለግ ተነጋገርን። ከዛ በኋላ ደግሞ ቀለበት፣ ከዛ ወደ ሰርግ። እንደዚህ ነው የሚሄደው። እንዴ አንጥቶ እኔ ቀለበት ቢጠይቀኝ እኔ እንደማፈቅረውና እንደማላፈቅረው እንደምፈልገውና እንዴት ነው አውቆ የሚመጣው? እሱን እንደማውቅ ነገር እንትና ተበሉት። ልጁ ትክክለኛ ነገር ነው ያደረገው። በቃ በትክክለኛው ሰዓት ነው። እሷ ላይ ብዙ ነገር እየደረሰባት ነው። ሰዎች ብዙ ግራ እያጋቧት ነው፣ እየጠየቋት ነው፣ አያፈቅርሽም እያሏት ነው። እኔ የማደርገው ነገር ሁሉ ድርጊቴ ለሰዎች ግልጽ አልሆነላቸውም። ስለዚህ አፍ አውጥቼ ልጠይቃት አለ። ቀለበት ደግሞ ከዚህ ከተስማሙ በኋላ ነው። እሷ ደግሞ ላለመስጠት ሳይሆን ይሄንን መልስ ላለመስጠት ሳይሆን ሴት ነች፣ ጨዋ ሴት ነች፣ እያየናት ያደገች በጣም ትንሽ ልጅ ነች። ጊዜዋን ራሷ ጠብቃ በዛውም ደግሞ ይሰሩበታል። ጊዜዋን ጠብቃ ራሷ ትሰጧለች። ብሩክ ሃይሚ የብሩክ ነው፣ ወዴትም አይሄዱም ሁለቱ። አትጨነቁ እህቶች፣ የምትጨነቁ ብዙ አላችሁ፣ በውስጥም የጠየቃችሁኝ አላችሁ። አትጨናነቁ፣ ምንም አይነት ሀሳብ አይግባችሁ። እንደዚህ ነው ሂደቱ። እቺን ደግሞ እዩ የምትባል ደግሞ በዚህና በዛ እየመጣች የምትቀበጣጥረው ልጅ ደግሞ ከመሃል አስወጡ፣ ተባብራችሁ ልቁ። ይሄንን ልላችሁ የምችለው
ቴንክ ዩ ገንዬ፣ ይሄ የኔም ሀሳብ ነው በእውነት። እኔ ደግሞ የቀለበቱን ትንሽ ተማርኩት ድረስ ደግሞ ተናገሪ። አንቺ ደግሞ ትንሽ ደግሞ እንትን ቡና ልጠጣ እስኪ። እናመሰግናለን ገንዬ፣ በጣም ትክክል የተናገርሽው የኔ እናት። የቀለበቱ ነገር ስለሰማው ነው ሜሮዲ፣ ስለሰማው ነው እንዴ ልጁ ነው እውነትሽን ነው። አይ ልጁ ግራ አጋባ ነው እኮ ግራ አጋባ። ፍቅር ጥያቄ አልጠየቃትም፣ አላፈቀረ ምን እንዴ? እሱ ደግሞ እኔ እንግዲህ ሁላችንም ያገባን ሰዎች እናውቃለን። እንዴ ፍቅር እንዳፈቀርኩት ቀለበት ይዞ ሰው ይመጣል እንዴ? አይመጣም። አንዳንድ አሁን የሚሉት እኮ አንዳንዶቹ እንዴት ሻይ ቤት ይጠይቃታል እንዴት ምናምን ይላል። ይኸውልሽ ፍቅር የትም ቦታ ይጠየቃል። ዋናው ፍቅሩ ነው። ቀለበት ደግሞ ትልቅ ነገር ነው። ፕሮሚስ ማድረግ ትልቅ ነገር ነው። ዝም ብሎ አሁን በእኛ አይምሮም እኮ የሚለካ አይደለም። ቀለበት ሽጦ አይደለም፣ ልብ ነው ዋናው። ግን እሱ ያደረገው ትክክለኛ ስቴፕ ነው። ሁሉ ነገር ስቴፕ አለው። ዝም ብሎ አሁን ቀለበት ይዞ ቢሄድ እውነትም የፕራንክ ሰዎች ናቸው። ላታምነው ትችላለች። ጓደኛም ብሰበስብ ያ ጓደኛ መሰብሰብ አቅቶት አይደለም። እሱ ተናግሯል እኮ ትላንት ነው። ግን ስቴፑን የጠበቀ ነገር መሆን አለበት መጀመሪያ ፍቅሩን እሱ በራሱ ወይ የትም ይሁን ፓርክ ውስጥ ይሁን የትም ይሁን መግለጽ ያለበትን መግለጽ ግን እንደኔ ብቻቸውን ተገላልጸው ወጥተው ለኛ ቢነግሩ ጥሩ ነበረ። ገባሽ? ያው እነሱ ለዚህ ለቪዲዮ ስለተፈለገ ነው እንጂ ቢሆን እንደዛ ነበረ። እኔ እንደራሴ ደስ የሚለኝ የሚመችኝ እንደዛ ነበረ። ግን አሁን ሆኗል። አሁንም ቢሆን እኛ በትዕግስት ማየት ዝም ብለን የማይሆን አስተያየት አንዳንድ ጊዜ አሁን ገኒ ያለፈችበት ይሄ ስቴፕ ነው። እኔም ያለፍኩበትን ስቴፕ ነው ሌሎቹ ደግሞ ዝም ብለው ወዲያው ተጠይቀው እሺ ያሉት ለምን ይሻላል ለምን ወዲያውኑ ይሻላለች የሚሉ አሉ። ያ የእናንተ አስተሳሰብ ነው። እቺ ልጅ አንደኛ ሁሉ ሰው መማር አለበት። ታዳጊዎች መማር አለባቸው። ሴት ልጆች መማር አለባቸው በዚህ ቪዲዮ። ይሄ ቀላል አይደለም። እነሱ እኮ ይሄ አይዲያ እነሱ ባይሆኑት እንኳን በጣም ብዙ ሰው ነው ያስተምራል። እና ስለዚህ የምንናገረውን ነገር ማወቅ አለብን። ዝም ብለን እኛ የኖርነውን ኑሮ ወይ አንዳንዶቹ ያለ ትዳር የወለዱ ይሆናሉ። ዝም ብለው በራሳቸው ስታይል ነው የሚያወሩልሽ፣ ግን ያ ሊሆን አይችልም። እና የኢትዮጵያዊ ባህልና ወግ ስለሆነ እነሱ ባህላችንን ስርዓታችንን ስለሆነ መልእክት የምመሰላችሁ ከታያላችሁት 100 ምናምን ሰው አላችሁ። የፍቅር ጥያቄ ቁም ነገር ነው። እኔ እየቀለድኩ ሁሌ የማወራው ቀልድ አይመስላችሁ። ቀልድ ሆኖ ቁም ነገር አለው። የፍቅር ጥያቄ ተጠይቆላችሁ እንዴት የተቀበላችሁ፣ የትዳር ጥያቄ የተጠየቃችሁ ሰዎች እየገባችሁ አንዳንድ ቁጥር ጻፉ። ተህይወት ተሞክሯችሁ እንዲህ ነው ብላችሁ አውሩ። ዝም ብላችሁ እንደኔ ቁሞ ቀሮቹ ኮሜንት ላይ ዝም ብላችሁ አታሽቃብጡ። ታብታብ አድርጉ። ጨርሻለሁ። እኔ አዎ ልክ ናት። አሁን ለምሳሌ እኔ በአንድ ቀን አሁን ስለ ፍቅር ጥያቄ ጓደኛሞች ነበርን። የፍቅር ጥያቄ ስንጠያይቅ እኔ በአንዴ መልስ አልሰጠውም። ለምሳሌ ማሰብ አለብኝ። ምክንያቱም ያንን የፍቅር ጥያቄ ተቀበል እኔ ስነ ስርዓት ስላለኝ ወደ ቅድም ቀለበት ስትይ ሰማሁ ልበል። የምን ቀለበት? አንዴ ልጨርስ ሀሳቤን። ቆይ እነግርሻለሁ፣ እሱን እነግርሻለሁ። አንዴ ሀይሚዬ ወድሻለሁ በጣም እኔና ድሮ ሌላ እና የፍቅር ጥያቄ ከተቀበልኩኝ ያንን የፍቅር ጥያቄ ከተቀበልኩኝ ወደ ጋብቻ መሄድ እፈልጋለሁ። ይሄ ዝም ብሎ የፍቅር ጥያቄ ሜዳ ላይ የሚቀር የፍቅር ጥያቄ እንዳይሆን ማሰብ አለብኝ። ብዙ ጥያቄ ጠይቄዋለሁ። ብዙ ቁጭ ብለን አውርተንበታል። ምክንያቱም እኔ ምን እንደምፈልግ ተናግሬያለሁ። ምክንያቱም ቤተሰቤንም ማስከበር የምፈልግ ሴት እንደሆንኩ ምን አይነት ሂደቶች መሄድ እንዳለብን ምክንያቱም የሆነ ጊዜ ላይ ወጣትነቱ ያቆማል። ይሄ አለማወቁ ይሄ ፋይር ያቆም እንትን ይላል አይደል? የምትገቢበትን ነገር ለጓደኛሽ በደንብ አድርገሽ ታስረጃዋሽ። ምክንያቱም ህይወት ነው። የፍቅር ጥያቄውን ተቀብሎ እሱም ደግሞ ለመንዘላዘል እስካሁን ከኔ ጋር ምንም ነገር ሳይኖረኝ እኔ ጋር የመጣች ሴት እሷ ነች። እንደሷ የሚሆንልኝ ማንም ሴት የለም። ብቆይ እንኳን ባልነግራት እንኳን ይፋ ባላወጣው እንኳን ሌላ ሴት ከሷ ውጪ ሌላ ሴት ማፈቅ በቃ እሱም እኮ አስቦበት ተማክረው ብዙ ተፈታትነው እንደዛ እኔ የራሴ የሆኑ ጥያቄዎችን ጠይቄ ተገናኝተን እየተያየን ከዛ ነው ወደ ፍቅር። ከዛ በኋላ ደግሞ የግዴታ ደግሞ ወደ ቀለበት መሄድ አለብን በቃ። ምክንያቱም ህይወት የምትፈልግ ሴት እንደዛ ነው መሄድ ያለባት። ዝም ብለው አፈቀርን እያሉ ይሄ በየሜዳው የሚንጠለጠሉበት ይሄንን ልጅ እንትን ሊሉት የሚፈልጉት ሌላ ሴት ወዲያው የምትፈልግ እሷ ሌላ አላማ ያላት ወዲያው ምንትን እና መርጋቷ ናንዬ እንዳለችው
እነዚህ ሁለት ልጆች ትምህርት እያስተማሩ ነው እስከዛሬ የመጡት። አሁንም በጣም ከሃይሚና ከብሩክ ብዙ ነገር ተምረናል የምትሉ ትንንሽ እህቶቻቸው እኩያ የሆናችሁ እህቶቻችሁ እያስተማሩ ነው ያሉት። ምክንያቱም በጣም ጨዋ እህቶች አላችሁ የነሱ በጣም እንደነሱ አይነት ህይወት የምትፈልጉ። ስለዚህ እንዴት ልጅ ሴት ልጅ በቃ መመልስ ተጨንቃ እሱ እንዴት እንደ ጨዋነቱን የምታውቁት ራሱ ለመጠየቅ ራሱ ምን ያህል ጭንቀት። ሌላ ሰው ቢሆን ሌላ ወንድ ቢሆን እንደፈለገ ዝርፍጥ አድርጎ በቃ ያመጣችሁን ታንጣ እንደሚል አይነት አይደለም። በጣም ለሱ በቃ እንዴት ነው የተጨነቀው። ተጨንቆ ከማክበሩ የተነሳ እሷን ከማክበሩ የተነሳ እሱ ራሱ ጨዋ ወንድ ስለሆነ ተጨንቆ ነው የጠየቃት። ለመጠየቅ ካፉ ለመውጣት እንኳን እንዴት ነው የተጨናነቀው። ስለዚህ የሚያስተምሩ እንዴት ነገሮች በስቴፕ መሄድ እንዳለባቸው 2 አመት አብረው ሆነው እንደገና ጓደኞቻቸውን መሀላቸው አስገብተው አንድ ቤት እየኖሩ ጓደኞቻቸውም እያሉ እንዴት እንደሆነ ደግሞ ወደፊት እንኳን አብረን ብንኖር የሁለታችንም ጸባይ ማወቅ አለብን። ምክንያቱም ውጪ ሆነሽ ቦይፍሬንድ ስትይዥና አንድ ላይ ስትኖሪ ትዳር ውስጥ ከባድ ነገሮች አሉ አይደል? እነሱ እንደውም የዛሬው ዘመን ጥሩ ተራቆላቸዋል። እኛ ብንሆን እንዲህ አይነት እንትን የለንም አይደል? እነሱ ከክፍለ ሀገር የመጡ ልጆች ስለሆኑ ጓደኞቻቸውንም ደብለው አንድ ላይ ተቀምጠው ተጠናንተው የሰው ልጅ እኮ ደካማውን ስታውቂ ያንን ደካማ ጎዶሎውን ፓርቱን ተሸፈነሽለት ነው የምትኖሩ። ባልሽ ፐርፌክት አይደለም። እኔ ፐርፌክት ሆኜለት አይደለም ለሱ እሱም እኔን ተሸክሞኝ እኔም እሱም ተሸክሞኝ ተላልፈን ነው የምንኖረው አይደል? ስለዚህ ያንን ጸባይ እንደውም አጣጥመውታል። አሁን እያዩት ነው እንዴተኛም ቢሆን ምን ነገር እንደሚያናድደው፣ ምን ነገር እንደሚያስቆጣው፣ ምን ነገር እንደሚያስከፋት ያን ሁሉ እንደውም እየተያዩ ነው። በመሃል ጓደኞቻቸውን አስገብተው አብረው እየኖሩ ማለት ነው ከጓደኞቻቸው ጋር። ስለዚህ ሂደት አለው። የፍቅር ጥያቄና ቀለበት ጥያቄ ለዩ። አንዳንድ ሰው ቀለበት በኋላ ነው ስቴፕ ላይ ነው የሚመጣው። ፍቅሩን ሳያውቅ እንዴ ቀለበት ይዞ ይመጣል? ይሄድች እንዴ ፍቅሩን ፍቅሩን ደግሞ በአንድ ቀን ትቀበል በሁለት ቀን? ይሄ እኔ እንጃ። እኔ አልቀበልም። እኔ አልተቀበልኩም። ወደዋለሁ እኮ አፈቅረዋለሁ፣ ግን ማወቅ የሚገቡኝ ነገሮች አሉ፣ ደግሞ የምፈልጋቸው ነገሮች አሉ። ራሴን በቃ አሁን ወዴት እየሄድኩ ነው ብዬ ከራሴ ጋር የምማከረው ነገር አለ፣ ማሰብ አለብኝ። ስለዚህ እንደዛ ነው ነገሮች። ይሄ ሁለቱ አብሮ አይገናኙም። ቀለበት እናንተንና ቦታ በእርግጥ መናፈሻ ቦታ ሆነው ቢጠያየቁ ወይ ደግሞ ቤታቸው ቢጠያየቁ፣ ናኒ እንዳለችው ደግሞ ወይ ጨርሰው ቢመጡ። እሱ ደግሞ ያልጨረሰው ለምንድን ነው ብሩክ? እሷ ጋር ብዙ ጥያቄዎች ይመጣሉ። ከኦዲየንስም ጋር የሆነ ፕራንክ ሲኖር ፕራንክ የምትሰራዋ ሴት እሷን እንደፈለገች ተናግራ ትሄዳለች። ለስራ ነው አይፈልግሽም እንዳይሆንሽም ትላታለች የመጣችው ሴት ሁሉ። ከኦዲየንስም አንዳንድ የሚደረግባት ነገር አለ። ስለዚህ ለዛ ብዬ ነው አለ እኮ ዛሬ ራሱ ተናገረሱ። ለዛ ብዬ ነው ይሄን እኮ ያወጣሁት። ምን ነው ከፋሽ ወይ? ለዛ ብዬ ነው። አንተ ምንም አላጠፋም። ፍቅርህን ስለነገርከኝ እንደውም አውጥተህ ስለነገርከኝ አመሰግናለሁ። በራሴ ነገር ነው ጊዜ ስጠኝ ነው ያለችው። አትረበሹ። የተረበሻችሁ እህቶች ሁሉ አዎ ልክ ናት። ትክክለኛ ሴት የምትጠይቀው ነው። ምክንያቱም ትወደዋለች፣ እንድታጣው አትፈልግም። እሱንም እንድታሳዝነው ስለማትፈልግ ራሷንም ታይበታለች። እንዴት ነው ይሄንንም ወደውን ልጅ ይዤው መቀጠል እችላለሁ? የሚችል ጉልበት አለኝ፣ አቅም አለኝ። ብዙ ከራስሽ ጋር የምትማከሪው ነገር አለ ሴት ስትሆኝ። ምክንያቱም እሱ የሚፈልገው ረጅም ርቀት መሄድ ነው ከሷ ጋር፣ ዝም ብሎ አይደለም የፈለጋት። ካሁን በኋላ ወደ ትልቅ ህይወት እየሄዱ መሄድ የሚፈልግ ልጅ ስለሆነ ከራሷ ጋር ልክ ናት፣ መነጋገር አለባት። ዛሬም ትንገረን፣ 3 ቀንም ትቆይ፣ 4 ቀንም በዛውም ሊያራዝ እንትን ቪዲዮም ሊሰሩ ይችላሉ። እንደዛም ትቆይ፣ በትዕግስት ጠብቋቸው። ከሱንም በርታ፣ አይዞ፣ ትዕግስት ይኑር ብሩክ እያላችሁ አስተያየት። ሴት ልጅ ነች፣ ታገስ፣ ትዕግስት ይኖር፣ አይዞ ብል። እሱም የሚደነቅ ልጅ ነው፣ ጨዋ ልጅ ነው። ምንም ነገር ክብሩንም ለማንም ወዴትም ወደዛ ሳይሄድ እስተዛሬ የጠበቃት። እሷም ደግሞ ወርቅ ነች። እስከዛሬ ከሱ ጋር ቁጭ ብላ በትዕግስት መጠበቋ ነገ ዛሬ መልካም ነገር ይመጣል ብላ ድንገት ድቡዳ ስለሆነባት ነው። እኔም ብሆን እደነጋገጣለሁ። እንደዚህ አይነት ነገር ድንገት ቢመጣብኝ አብረን እያለን እሱ አላማዬን አሳካለሁ እንደዚህ ነው እየተባባልን እያወራን ድንገት እሷ ሳታስብ እንትን ያደርጓል። ስለዚህ ብዙ ወሬ እንኳን አውርተው ቤት ውስጥ ተቀምጠው ብዙ ጨዋታ ተጫውተው ምንም ነገር ሳያደርግ ፕራንክ ወይም ነይ ብሳይሏት ወደ ውጪ ቢነግራት ወይ ደግሞ የሆነ ምናፍሽ እንዲህ እንትን ሊላት ትንሽም ልትጠረጥር ትችላለች። የወጣችበት መንገድ ዱብዳ ነው ያደርጓት። ስለዚህ እሷም ጠልተው አይደለም፣ ጠልታው ነው እንደዚህ ነው በዛ ወጥቶ ነው ሳትፈልገው ባትፈልገው ኖሮ እስካሁን ከሱ ጎን አትሆን።
ስንትም ያጣላቸው ነገር በመሃላቸው እየመጣ ይኸው ዛሬ ድረስ ደርሰዋል። ነገራቸው እንዲያምርላቸው ሴት ልጅ እኮ የምታስብ ነች። ሴት ልጅ እንትን ነች በቃ በጣም ወንድ ልጅን መቀየርም አጋዥም ነች አይደል? ለአጋዥ ተብላ ነው እንደ ሔዋን ለአዳም የተሰጠችው። ስለዚህ ማሰብ አለባት፣ ሰው እንዳይቀንስብን ውዶች፣ እንደ ሴት ማሰብ አለባት። ስለዚህ እንዳታስቡ፣ እንዳትጨነቁ፣ የምትፈሩ ልጆች በአጠቃላይ እንዳትጨነቁ። መልስ ጊዜዋን ጠብቃ ትሰጣለች። ምንም ችግር በመሀላቸው አይፈጠርም። እልቁን እነዚህ በመሀል የሚገቡትን ሰዎች ብቻ አስወጧቸው። እነዚህ የሚበጠብጡትን እየመጡ እንደዛ ነው የምላችሁ። ሶሪ ረጅም ጊዜ ለፈለኩ። ኧረ እናመሰግናለን። ችግር የለውም። አንዳንድ ሴቶች አላችሁና ለምን ቶሎ አልተቀበለችም ምናምን የምትሉ፣ ይሄ ደግሞ የሴትነት ግዴታዋ ነው። ምክንያቱም ሴት ልጅ እንትን ካልተደረደረች ሴት ሆነች። ዝም ብላ ከተሰጠችማ ጥሩ አይደለም። ራሷን ከሰጠች ለመሰለሽ ደግሞ ይሄ ህይወት ነው። እኔ ቅድምም ተናግሬያለሁ። በዚህ አጋጣሚ ያው